ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ የሚለውን አንዳንድ ያልተረዱ ሰዎች አሉ። እዛ ጋር ቤተ መቅደስ ብሎ የጠራው የራሱን ቅዱስ አካል ነው። እነሱ ገብቷቸዋል። ስለ ህንፃ ቤተ ክርስቲያን አይደለም፣ ስለ ቤተ መቅደሱ፣ ስለ ዋናው ቤተ መቅደስ ሊቤዥ ስለመጣው ቤተ መቅደስ እየነገራቸው ምን ገብቷቸዋል። ከዛ በኋላ ጥያቄ አስነሱ። መለኮትን መንካት የሚችለው ወንድ ነው ማለት ነው። በራሱ ጊዜ ነው እግዚአብሔር የሚንቀሳቀሰው። ተነስ ብሎ የሚያዘው የለም። እንዳሁኑ አሁን አዝዤሃለሁ በዚህ በኩል አናግረኝ እንደሚባለው አይደለም እግዚአብሔር። በቃና ዘገሊላ በቃና ዘገሊላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ላይ ሆናችሁ ይህን የቃና ዘገሊላ ሚዲያን የምትከታተሉ ውድ ቤተሰቦቻችን እንደምን አላችሁ? ይህ ዘወትር በቃና ዘገሊላ ሚዲያ የተዘጋጀ ወደ እናንተ የሚደርስ ትዕይንተ ሐመር የተሰኘ መርሃ ግብራችን ነው። በዚህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዶግማዋ በቀኖናዋና በቅዱስ ትውፊቷ ዙሪያ ለሚነሱ ጥያቄዎች፣ ሐሳቦች፣ ለሚሰነዘሩ ጥያቄዎች አባቶቻችን መምህራን ሊቃውንት እየተጋበዙ ማብራሪያና ትንተና ይሰጡበታል። በዛሬው መርሃ ግብራችን ስለ ምስጢረ ሥጋዌ በሰፊው ለመነጋገር ባለፈው ክፍል ለተነሱት ሐሳቦችና ጥያቄዎች መልስ በመስጠትና ማብራሪያ በመስጠት ከኛ ጋር የቆዩ መጋቤ ሐዲስ መምህር ያቤጽ ደበበ ዛሬም ጥሪያችንን አክብረው በዚህ ስቱዲዮአችን ተገኝተዋል። ወደ እንግዳ ያልፋለሁ። እንግዳዬ እንኳን ደህና መጡ። ጥሪያችንን አክብረው በድጋሚ በዚህ ስቱዲዮ ስለተገኙ እጅግ አድርገን በተመልካቾቻችን ስም እናመሰግናለን። በጣም ደስ ይላል። ወደ መርሃ ግብራችን ስናልፍ እንግዲህ መምህር ዛሬ የምንነጋገረው ምስጢረ ሥጋዌን ማዕከል በማድረግ መነሻ መሰረት በማድረግ ከመጽሐፍ ቅዱስ አንዳንድ ክፍሎችን ከውጭም ሆነው የሚሰነዝሩት ሰዎች አሉና የነሱንም ደግሞ በውስጥ አምነው ምእመናን ሆነው በ40ና በ80 ቀን ተጠምቀው በመጽሐፍ ቅዱስ የተጻፉ ነገሮችን የሚከወኑ ነገሮችን ያልተረዱ ሰዎች አሉና እነሱም መልስ እንዲያገኙበት ከመጽሐፍ ቅዱስ አንዳንድ ነገሮችን እናነሳለን። የምናነሳውም ከምስጢረ ሥጋዌ አንጻር እናነሳለን ማለት ነው። እንግዲህ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በዚህ ምድር በሚመላለስበት ሰዓት ብዙ ገቢረ ተአምራትን አድርጓል። ብዙ ነገሮችን በቃልም በግብርም አሳይቷል፣ አስተምሯል። እሱ ብቻ አይደለም። ቅዱስ ዳዊት አፌን በምሳሌ ከፍታለሁ ብሎ እንደምናገር ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ብዙ ነገሮችን ለተከታዮቹ ለሐዋርያት ደግሞ በሐዋርያት በኩል ደግሞ ለእኛም አስተምሮናልና ከዛ ውስጥ አንዱ በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ያለውን ምሳሌያዊ ንግግር መነሻ አድርገን የዛሬውን መርሃ ግብራችንን እንጀምራለን። ቃሉም እንዲህ ይላል፣ ይህን ቤተ መቅደስ አፍርሶት በሶስተኛው ቀን አነሳዋለሁ የሚል ነው። እንግዲህ ይህንን ክርስቶስ ሲናገር ቀድሞ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረን ታሪኩን እንደምንመለከተው በቃና ዘገሊላ በዶኪማስ ሰርግ ቤት ተአምርን አድርጎ ውሃውን ወደ ወይን ከለወጠ በኋላ ወደ ቅፍርናሆም ወርዶ ጥቂት ቀናት እዛ እንደቆየ ቅዱስ መጽሐፍ ይናገራል። ቁጥር 13 ላይ ወደ ታች ወርደን ስንመለከተው ከዛ ከቅፍርናሆም ደግሞ ወደ ኢየሩሳሌም ወጣ ይላል። እንግዲህ ኢየሩሳሌም ሲወጣ በኢየሩሳሌም የአይሁድ ፋሲካ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ወዳለች ቤተ መቅደስ ሲመጣ በኢየሩሳሌም ባለችው ቤተ መቅደስ ውስጥ ከመንፈሳዊ አገልግሎት ኔጌቲቭ የሆነ አገልግሎት ሲፈጸም አየ። ይሄው ምንድነው? በዚች በኢየሩሳሌም ባለችው ቤተ መቅደስ ውስጥ
የሚሸጡ የሚነግዱ የሚለውጡ ሰዎች ተቀምጠው ሲነግዱባት ገንዘብ ለዋጮች ተቀምጠው አገኘባትና ቤተ መቅደስ ገብቶ ጅራፍን አበጀ። እነዚህንም ደግሞ ከቤተ መቅደስ አባረራቸው። ቤቴ የጸሎት ቤት ናት፣ እናንተ ግን የወንበዴዎች ዋሻ አደረጋችሁ ብሎ ካባረራቸው በኋላ እንግዲህ አይሁድ ምልክትን የሚፈልጉ ናቸውና ለዚህ ምልክቱ ምንድነው ብለው ጌታን ሲጠይቁ ይህን ቤተ መቅደስ አፍርሱት በሶስተኛ ቀን አነሳዋለሁ ብሎ መልሶላቸዋል። እንግዲህ ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ካስተማሯቸው ትምህርቶች ከተናገሯቸው ነገሮች ምሳሌዎች አንዱ ነው እና ከዚህ ስንነሳ ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ የሚለውን አንዳንድ ያልተረዱ ሰዎች አሉ። ቤተ መቅደስ የተባለው ነገር ምንድነው? አፍርሱትስ የተባለው ነገር ምንድነው? በሶስተኛው ቀን አነሳዋለሁ ያለውስ ነገር ምንድነው የሚለውን እስኪ ብዙ የሚጠይቁ ሰዎች አሉና ይሄንን አንስተን ብንወያይስ። መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። በእርግጥ በአራቱም የኢየሱስ ክርስቶስ ወንጌል ቅዱሳን ወንጌላውያን እንደጻፉት በርካታ ምሳሌዎች አሉ። ክርስቶስ በምድር ላይ በሚመላለስበት ጊዜ ሲያስተምር የሰጣቸው ምሳሌዎች አሉ፣ የተጠቀማቸው ምሳሌዎች አሉ። ከነዚህ ውስጥ አንዱ ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ አስነሳዋለሁ። ይሄ ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ውጪ ሆነው ለሚያነሱት ሰዎች ይቅርና በምዕመኑም ዙሪያ የሚነሳና ግራ የሚያጋባ ጥያቄ ሆኗል። እውነት ለመናገር ጊዜ ሰተን በባለፈውም ጊዜ እንደተናገርኩ ጊዜ ሰተን ከተማርን ጊዜ ሰተን ካነበብን ጥያቄ ውስጥ መልሳለን። ሆነም ቀረ ዛሬ ግን የተገናኘንበት ዋነኛ ዓላማ ይሄ እስከሆነ ድረስ አጭር መልስ ሰተን ማለፍ ይገባናል። ኢየሱስ ክርስቶስ በምድር ላይ እየተመላለሰ በሚያስተምርበት ጊዜ ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ማለቱ እዛች ጋር የተነሳች ወይም በዛች ሲዝን የተነሳች በዛች ሰዓት የተነሳች ጥያቄ ብቻ አድርገን ካሰብን ተሳስተናል ማለት ነው። ይህን ጥያቄ ያመጣው ያስነሳው ጉዳይ ምንድነው ነው? እዚያ ድረስ እስከሚደርስ ድረስ ይሄ ቤተ መቅደስ ይፍረስ ወይም አፍርሱት ብሎ ከማንሳቱ በፊት በዘመኑ የነበሩ ጸሐፍት ፈሪሳውያን፣ አይሁዳውያን የኢየሱስ ክርስቶስ ወይም የወልድ የኢየሱስ ክርስቶስ ተቃዋሚ የሆኑት ለምን ተቃዋሚ? ራሱን የእግዚአብሔር ልጅ ብሎ ይጠራል ብለው ኮምፕሌን ወይም ተቃውሞ ለሚያስነሱት ከኋላ ይጠይቁት ነበር። የእግዚአብሔር ልጅ አይደለህም። ስለዚህ እዚህ ጥያቄ ላይ አንደኛ ምስጢረ ሥላሴን እናገኛለን። ሁለተኛ ወልድ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን እናያለን። እንዴት? ይህንን ቤተ መቅደስ አፍርሱት ከማለቱ በፊት በዛው ቤተ መቅደስ ውስጥ የንግድ ቦታ አድርገውታል። ጅራፉን አንስቶ የገረፈው ሰውን ነው ወይስ የሚሸጠውን ቁስ አካል? እዚህ ጋር ነው ጥንቃቄ አድርገን ልንመለከት የሚገባው። ኢየሱስ ክርስቶስ በሚያስተምርበት ጊዜ እዛች ጋር ይሄን ቤተ መቅደስ አፍርሱት ሲል ጅራፍ አንስቶ ሰውን አልገረፈም፣ ለሰውም ጅራፍ አላነሳም። ያነሳው የሚሸጠውን ቁስ አካል ነው። እርግብ ይሸጡ ነበር፣ በጎችን ይሸጡ ነበር፣ አነሶችን ይሸጡ ነበር። ለነሱ ነው ያነሳው። እያነሳ ምናልባትም ምሳሌው ይመጥነው አይመጥነው አናቅም። ያን ምሳሌ ቪዲዮ ሲያሳዩን እርግቦች እየወጡ ይሄዳሉ፣ በጎች። ይሄ ነው መሸጥ አለመሸጡ ላይ አይደለም ችግሩ። መሸጥ አለመሸጡ ላይ አይደለም። አሁንም ልንረዳ የሚገባው ቤተ መቅደስ ውስጥ የአገልግሎት ስፍራ እንጂ ቤተ መቅደስ ውስጥ
ቁስ አካል የሚሸጥበት ቦታ አይደለም። ሐዘንተኛው የሚጽናናበት፣ ታማሚው የሚፈወስበት፣ መሄጃ ያጣው የሚቀመጥበት፣ እግዚአብሔርን የሚያገኝበት፣ መንግሥተ ሰማያትን እስከሚወርስ ድረስ ሰው የሚለወጥበት፣ የሚማርበት፣ ራሱን የሚያገኝበት ስፍራ ነው። ዛት ሚንስ ቤተ ክርስቲያን መንፈሳዊ ጋራዥ እንደሆነች እዛ ጋር እያሳየ ነው። እናንተ ምንድነው እዚህ ጋር የምትሰሩት? ለዚህ ቤተ መቅደስ ባለቤት አለው፣ ተቆርቋሪ አለው፣ ጠያቂ አለው። ቤተ መቅደስ ውስጥ እንዴት እንደዚህ አይነት ድርጊት ታደርጋላችሁ? የተሰራበት የተመሰረተበት የተተከለበት ዓላማ ሌላ፣ እየሆነ ያለው ሌላ። ስለዚህ ይህንን ቤተ መቅደስ ሊያጠራ ተነሳ። በኋላ ላይ አፍርሱት፣ በሶስተኛው ቀን አፍርሱት እኮ ነው ያለው። ምን እየነገራቸው ነው? አሁን ቤተ መቅደስ ውስጥ እግዚአብሔር የሚመለከበት ቤተ መቅደስ ውስጥ እግዚአብሔርን የምታገኙበት ቤተ መቅደስ ውስጥ ድምፁን የምትሰሙበት ቤተ መቅደስ ውስጥ ንግድ ጀምራችኋል። አሁን ንግድ ጀምራችኋል። በሚመጡ ቀናቶች ውስጥ ባለቤቱን ራሱን ታፈርሱታላችሁ ነው። አፍርሱት ነው። አሁን እሱ እዛ ጋር አፍርሱት፣ በሶስተኛው ቀን መልሼ አስነሳዋለሁ ማለቱ ስለ ራሱ በተለያየ መጽሐፍ ቅዱስ ክፍል ነው ያለን። እዛ ጋር ቤተ መቅደስ ብሎ የጠራው የራሱን ቅዱስ አካል ነው። ቅዱስ አካል ነው እንጂ እዛ ጋር ያለውን እነሱ የተሰባሰቡበትን አይደለም። ቤተ ክርስቲያን ይህን ቤተ መቅደስ ህንፃ ቤተ ክርስቲያን አይደለም የሚለው ልዩነት አለው። ህንፃ ቤተ ክርስቲያንና የሥላሴ ህንፃ ይለያያሉ። ስለዚህ ቤተ መቅደስ ብሎ የጠራው የራሱን አካል አሁን እዚህ ቤተ መቅደስ ውስጥ እዚህ መሰባሰቢያችሁ ውስጥ ንግድ ጀምራችኋል። ከተወሰነ ቀን በኋላ እኔን ታፈርሱኛላችሁ። አፍርሱኝ። እንደሚገሉት ነግሮታል። እንደሚገደልም አምኖ ነው የመጣው እኮ። እንደሚሰቅሉት ያውቃል። ስለዚህ እዛ ጋር እየነገራቸው ነው። ቁርጥ ያለ ነገር ነገራቸው። ደነገጡ። የደነገጡት እነሱ ገብቷቸዋል። ስለ ህንፃ ቤተ ክርስቲያን አይደለም፣ ስለ ቤተ መቅደሱ፣ ስለ ዋናው ቤተ መቅደስ ሊቤዥ ስለመጣው ቤተ መቅደስ እየነገራቸው ገብቷቸዋል። ከዛ በኋላ ጥያቄ አስነሱ። ቤተ መቅደስን አፈርሳለሁ ብሏል አይደለም እኮ ያ አይደለም ጥያቄያቸው። ራሱን ከእግዚአብሔር ጋር ያስተካክላል እኮ ነው። በሶስተኛ ቀን አስነሳዋለሁ ብለዋል፣ እሰራዋለሁ ብለዋል። እነሱ የሚሉት እሱ ሰው ብቻ ነው ስላሉት ማለት ያ ዘሩባቤል የሰራውን ቤተ መቅደስ 46 ዓመት ዘሩባቤል የሰራውን እሱ እንዴት በሶስት ቀን አፍርሶ ይሰራል ብለው ብዙ ዓመት ቤተ መቅደሱን ለመስራት ብቻ ለማደስ ራሱ ብዙ ዓመት ፈጅቶባቸዋል። ስለ ራሱ አካል ሲነግራቸው ደንግጠዋል። ነገራቸው እኮ ቤተ መቅደሱን አሁን እንዲህ የንግድ ቤት አድርጋችሁታል። ከተወሰነ ጊዜ በኋላ እኔን የምታፈርሰው ስለ ራሱ ቤተ መቅደስ ነው። እዛ ጋ ባጭሩ መናገር የምንፈልገው ምንድን ነው? ስለ ራሱ አካል ነገ ስለሚገድሉት፣ ስለሚቆርሱት፣ በመስቀል ላይ ስለሚሰቅሉት ስለ ራሱ ስጋ እያወራ አስነሳዋለሁ ወይም እሰራዋለሁ። አሁን አስነሳዋለሁ አላል። እሱ እዛ ጋር በሰውነቱ ሊሰቅሉት ነው። በአምላክነቱ ራሱ ምን ይላል? በአምላክነቱ ሊያስነሳው ነው። እዛ ጋር የተናገረ ለምን? ወደ ኦሪት ዘፍጥረት እንመለስ። ኦሪት ዘፍጥረት ላይ አዳምና ሔዋን ተሳሳቱ። የስ ወደቁ። የስ ራቁቴን ሆኛለሁ። ራቁቴን መሆንን ማን ነገረ? ቃል በቃል እግዚአብሔር ቃል። የዛኔ ለሰይጣን እርግማን ለነሱ ደግሞ ተስፋ ሲሰጥ ሰይጣን ሲሰማ ነበር። ያን ዘመን ሁሉ አስቆጥረ ከዚያ ሊቤዥ የሚችለው አካል ዳግማዊ አዳም ይመጣል ብሎ ለአዳም እና ለሔዋን የተስፋ ቃል ሲሰጣቸው ሰይጣን እዛ ተሰምቷል። ያን ያቃል ኦሪት ዘፍጥረት ላይ የሰማ ሰይጣን ነው። አሁን መጥቶ ዮሐንስ ወንጌል ምዕራፍ 2 ቁጥር 9 ላይ ያነሳ ቁጥር 19 ላይ ያነሳው ይሄ
አሁንም አፍርሱት አላቸው። የሚያፈርሱት እነሱ ናቸው፣ ራሱ አይደለም። ራሱ ህንፃ ቤተ ክርስቲያንን ቢሆን እዛ ጋር የተናገረው ራሱ በአንድ ቃል ያፈርሰዋል። አፍርሱት አለ። እነሱ ናቸው ክርስቶስን የሚሰቅሉት። ራሱን በራሱ አልሰቀለም። በገዛ ስልጣኑ ራሱን አላጠፍ። እነሱ ሰቀሉት፣ ገደሉት። ስለ ራሱ ስጋ ያወራ። በቃ የተወሰነ ቀን ነው የምትጠብቁት፣ የተወሰነ ጊዜ ነው የምትጠብቁት። አፍርሱት፣ በሶስተኛ ቀን አስነሳዋለሁ አለ። እዛ ጋር ክርስቶስን ብሎ ለሚከተሉት ሐዘን እንዳይሰማቸው በሶስተኛው ቀን አስነሳዋለሁ አለ። ተስፋ ያዙ። እንዲገደል እንዲጠፋ ለሚፈልጉት ደግሞ አፍርቱት ሲላቸው ማብቂያው መደምደሚያው እዛ መስሏቸው ነበር። በሶስተኛው ቀን አስነሳለሁ ሲል ለጠላት ሽንፈት ተስፋ ለምናደርገው ለእኛ ለክርስቲያኖች ደግሞ ትልቅ የምስራች ነበር በሰዓቱ የተናገረ። የእግዚአብሔር ቃል አይሻርም። አስነሳዋለሁ አለ፣ አስነሳው። የዛን ጊዜ ይህንን የተስፋ ቃል ነበር የተናገረው፣ በሶስተኛው ቀን እንደሚነሳ። በገዛ ስልጣኑ ነው የተነሳው እንጂ እዛ ጋር በደንብ ሚስጥረ ሥላሴ ያልኩት ይህንን በገዛ ስልጣኑ ነው እንጂ የተነሳው። አብ ከሰማይ ና አላለውም፣ መንፈስ ቅዱስም አልተራዳውም። በገዛ ስልጣኑ። ለምን? እሱ ፍጹም አምላክ ፍጹም ሰው ነበር። አስነሳዋለሁ ሲል እግዚአብሔርነት ስልጣኑን እያሳየ ነው የተናገረ ነው። እናስነሳዋለን አላለም። ለምን? እሱ እግዚአብሔር ነው። ያስነሱኛል አላለም። ለምን? ከሶስቱ አካል አንዱ ነው፣ እሱ እግዚአብሔር ነው። ስለዚህ እዛ ጋር ይህም ቤተ መቅደስ ያለው ስለ ራሱ አካል ነው፣ ስለ ራሱ ስጋ ነው የሚል መልስ ነው ያለው። ጥያቄ ሌላ ካለ እንጨምራለን። በጣም ደስ የሚል ማብራሪያ ነው። ቃልዎት ያሰማልን፣ አስበ መምህራን ያድልልን። እንግዲህ ባጭሩ ቤተ መቅደስ የተባለው ስለ ራሱ ነው የተናገረው ማለት ነው። ታፈርሱኛላችሁ፣ እሞታለሁ፣ በሶስተኛው ቀን ይነሳለሁ ማለት ነው። እንግዲህ እነሱ ያልተረዱት ምንድነው? ዘሩባቤል እንግዲህ ከሰለሞን ቀጥሎ ያንን ቤተ መቅደስ ያነጸው የሰራው ዘሩባቤል ነው። 46 ዓመት ፈጅቶባቸዋል። ይህንን ለመስራት 46 ዓመት የፈጀውን ቤተ መቅደስ እንዴት በሶስተኛው ቀን ይሰራል በማለት አይሁድ ምልክትን እንደሚፈልጉ ቅዱስ መጽሐፍ ላይም የተቀመጠ ቃል የተቀመጠም ነውና በዛው ልክ አስበው ነበረ። እሱ ግን የተናገረው ባጭሩ ስለ ሰውነቱ ነው ማለት ነውና በጣም ደስ የሚል ገለጻ ነው የሰጡት መምህር። ቃልዎት ያሰማልን። ሌላው በዛው አያይዘን አንድ የምናነሳው የመጽሐፍ ቅዱስ ክፍል አለ። በዚህ በሐዋርያው ቅዱስ ጳውሎስ መልእክት በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው የሚል ኃይለ ቃል አለ። ከዚህ ቃል በመነሳት ኢየሱስ ክርስቶስ ክብር ይግባውና ኢየሱስ ክርስቶስ ከእግዚአብሔርና ከሰው መካከል ያለ አማላጅ አስታራቂ እንጂ እሱ አምላክ አይደለም ብለው የሚያስተምሩ የሚያስቡ ሰዎች አሉ። አሁን በዚህ መጽሐፍ ቅዱስ ክፍል ላይ ያለውን መካከለኛ የሚለውን ቃል ያልተረዱ ሰዎች ናቸው። መካከለኛ ማለት ምን ማለት ነው? የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችስ መካከለኛ የሚለውን እንዴት ይተረጉሙታል? እንዴት ያዩታል? እውነትም ኢየሱስ ክርስቶስ እስከ ዛሬም ድረስ መካከለኛ ነውን የሚል ጥያቄ ይነሳልና ይህንን ከዛኛው ጋር አያይዘን እየተመለከትን ብንሄድ መልካም። አሁንም ጥያቄዎች አሁንም ክርስቶስ ላይ ያነጣጠሩ ናቸው። ይህንን የመጽሐፍ ቅዱስ ክፍል ለመረዳት አንደኛ ኢየሱስ ክርስቶስ
አሁንም ደግመን የምንናገረው ፍጹም ሰውነቱን ማመን፣ ፍጹም አምላክነቱን ማመን መረዳት ያስፈልጋል። ይህን ካልተረዳን ስለ መካከለኝነት ብናነሳ ከባድ ቋጥኝ ነው የሚሆነው። መረዳት ያለብን ነገር አለ። መካከለኛ ማለት ምን ማለት ነው? መካከለኛ ለመሆንስ መስፈርቱ ምንድነው? ብሉይ ኪዳን መጽሐፍትን አይተናል ወይ? ብሉይ ኪዳን ምን ይለናል? ኢየሱስ ክርስቶስ ከመወለዱ በፊት ማንስ ነው ህዝቡን ከእግዚአብሔር የሚያገናኘው? ማን ነው? በመካከለኝነትስ ጸንተዋል ወይ? የእነሱስ መካከለኝነት እስከ መቼ ድረስ ነው? እስከ የምትለዋስ ፍጻሜ አላት የላትም? ይህንን ነው መረዳት መቻል ያለብን። ዝም ብሎ መካከለኛው እሱ ነው መካከለኛ አንድ ነገር መረዳት ያለብን ነገር አለ። አንድ መካከለኛ ለመሆን መጀመሪያ ወንድ መሆን ያስፈልጋል። መካከለኛ ለመሆን ሁለተኛ ካህን መሆን ያስፈልጋል። ካህን ብቻ አይደለም፣ ሊቀ ካህን መሆን ያስፈልጋል። ነውር የሌለበት መሆን ያስፈልጋል። ይሄንን ማንም ከመጽሐፍ ቅዱስ ቃል አሁን ነው ከምናገረው ቃል ውጪ መጽሐፍ ቅዱስ ከጠቀሰው ውጪ መጽሐፍ ቅዱስ ካስተማረን ውጪ የሚያስተምር ካለ ሐዋርያው ቅዱስ ጳውሎስ እንዳለው የተረገመ ይሁን። መላእክትም ቢሆኑ ሰው መሆን ያስፈልጋል። ሊቀ ካህን መሆን ያስፈልጋል። ነውር የሌለበት ወንድ መሆን። አዎ፣ ምክንያቱም እንዴት ነው አሁን ወንድ መሆን ለምን ያስፈልጋል? ያው በተለያየ ቤተ እምነት ውስጥ የተለያየ አስተምሮ ስላለ ወንድ መሆን ያስፈልጋል። አንድ ክህነት ለወንድ የሚሰጥ ነው። ሁለተኛ ሊቀ ካህን መሆን መቻል አለበት። ሶስተኛ ነውር የሌለበት። እነዚህ ጉዳዮችን የሚያሟላ አካል ማን ነው? መካከለኛ ለመሆን። ምክንያቱም ከብሉይ ኪዳን ጀምሮ ስንመጣ መካከለኛ ማለት በማንና በማን መካከል ነው? አንድ እግዚአብሔር አለና አለ እኮ። በእግዚአብሔርና በሰው መካከል ምን ነበረ? መጀመሪያ ክርስቶስ ከመወለዱ በፊት ምን ነበር? ኃጢአት የሚባል አካል አለ። ኃጢአት ነበር በመካከላችን። ሌላ ነገር ቤተ መቅደሱ በቤተ መቅደሱ ያለው መጋረጃ ተቀደደ አይደለ? ለምን? ወልድ ኢየሱስ ክርስቶስ የራሱን ክብር ሲገልጥ እሱ ከመገለጡ በፊት እነ ሊቀ ነቢያት ሙሴን እግዚአብሔር በደመና ሆኖ ሲያናግር፣ እነ ኤልያስ እነ ኤልሳን ሲያናግር፣ እነ ኢሳያስን ሲያናግር በእኛና በእግዚአብሔር መካከል የጋረደን ምንድን ነው? ኃጢአት ነበረ መካከለኛው። እግዚአብሔርን የሰው ልጅ እንዳያይ የቀደመ ክብሩን እንዳይመልስ በመካከል ኃጢአት ነበር። ቅድም ጠቅሰናል። ዘፍጥረት ላይ አዳምና ሔዋን ተሳስተዋል። ከተሳሳቱ ከወደቁ በኋላ ጊዜ ዘመን ተሰጥቷል። ያ ጊዜ ዘመን እስኪፈጸም ድረስ። ምክንያቱም እግዚአብሔር እስኬጁልድ አምላክ ነው። በራሱ ጊዜ ነው እግዚአብሔር የሚንቀሳቀሰው። ተነስ ብሎ የሚያዘው የለም። እንዳሁኑ አሁን አዝዤሃለሁ በዚህ በኩል አናግረኝ እንደሚባለው አይደለም። እግዚአብሔር የራሱ ጊዜ ያለው እግዚአብሔር። ስለዚህ በእግዚአብሔርና በሰው መካከል ምን ነበር? ኃጢአት ይለዋል እኮ። የኃጢአት ግድግዳ ነበር። ይሄንን ማን አፈረሰው ነው? አለቀ። እዚህ ጋ ነው በኃጢአቱ። ለምንድን ነው ግን መጽሐፍ ቅዱስ ማየት የተሳነን እኛ? በእግዚአብሔርና በሰው መካከል ኃጢአት ነበር አለን። ኦኬ። አብ አባቱ ወልድ ኢየሱስ ክርስቶስ ምንድን ነው ያለው? ምን አደረገው? ኢሳይያስ 53 ላይ ምን አደረገው? ኃጢአት አደረገው። ኃጢአት ልጁን ኃጢአት አደረገው። ኃጢአተኛ አይደለም እሱ፣ ኃጢአት ነው ያደረገው። ለምንድን ነው መረዳት ያቃተን? ስለዚህ በእግዚአብሔርና በሰው መካከል ኃጢአት ነበረ። ክርስቶስ ምን ሆነ? ሆነ ኃጢአት ሆነ፣ በመካከላችን ቆመ። ልጆች አጥፍተዋል። ኦኬ፣ እኔ እከፍላለሁ። የተሰጠውን ነገር ሁሉ
አባት የሰጠውን ሕግ ሁሉ እፈጽማለሁ። በመካከል ቆመ። በሰውና በእግዚአብሔር መካከል ማን ጣልቃ ገባ? ወልድ ኢየሱስ ክርስቶስ መካከለኛ ሆነ ማለት ነው። መካከለኛ መሆን ማለት ነውር ሳይኖርበት አብን ፊት ለፊት ሊያናግርና ሊያይ የሚችል አካል ነው መሆን የሚችለው። ምን መካከለኛ? ከዛ ከወልድ ከኢየሱስ ክርስቶስ ውጭ መካከለኛ ሊሆን የቻለ የለም። በብሉይ ኪዳን እንመለስ። ብዙ ነቢያት ነበሩ፣ ብዙ ካህናት ነበሩ። ቤተ መቅደስ ውስጥ እኮ የብሉይ ኪዳን ካህናት ሲገቡ ቃጭል ታስሮባቸው ነው የሚገቡት። ለምን? በዛው እንዳይቀሩ። በቤተ መቅደሱ በማደሪያው ድንኳን ላይ ሆኜ በቃል ኪዳኑ ታቦት ላይ ሆኜ አነጋግርሃለሁ ይላል እኮ። አዎ አነጋግርሃለሁ ይላል እኮ። ቤተ መቅደስ ውስጥ ካህናቱ ሊያገለግሉ ሲገቡ ቃጭል ታስሮባቸው ይገባሉ። ገመድ ያለው ከኋላ ይያዛል እኮ። በዛው እንዳይቀር እኮ ከሞተን በገመድ ጎትተው ሊያወጡ በቃ ይገባል። ገብቶ ግን ያህዌን ያየዋል ወይ ነው። ይሄ ነብይ፣ ይሄ ካህን፣ ይሄ አገልጋይ ገብቶ ቤተ መቅደስ ውስጥ ያየዋል ወይ ያህዌን? አያየውም። ድምፁን ይሰማል። ለምን? አነጋግርሃለሁ ነው ያለው እንጂ ታገኘኛለህ አላለው። ፊቴን ታያለህ አላለው። ምክንያቱም ሙሴ ፊቱን በቤተ መቅደስ ቢያይ ኖሮ ፊትን አሳየኝ ባላለው ነበር። ስለዚህ በቤተ መቅደስ ውስጥ ገብቶ ካህኑ ሲያገለግል በካህኑና በእግዚአብሔር ክብር መካከል፣ እግዚአብሔር በቤተ መቅደሱ የሚገልጠው በብሉይ ኪዳን ክብሩን ነው። ክብሩ ነው። እንመጣለን። አሁንም ወደ ዘሌዋውያን እንመጣለን። በቤተ መቅደስ ውስጥ እግዚአብሔር ክብሩን ነው የሚገልጠው። ካህኑ የእግዚአብሔር ክብር ፊት መቆም ስለማይችል ይለዋል ዘሌዋውያን ላይ። አሁንም እኮ ዕጣኑን በደንብ አድርጋ አጢሰው ይለዋል። ለምን? በቤተ መቅደስ ውስጥ የእግዚአብሔር ክብር አለ፣ ካህኑ አለ። በካህኑና በእግዚአብሔር ክብር መካከል መካከለኛ ሆኖ የገባው ካህን እንዳይወድቅ እንዳይጠፋ የጋረደው የዕጣኑ ጢስ ነበረ። የዕጣኑም ጢስ ሚስጢር አለው። መዓዛውን ብቻ አይደለም የምናየው፣ እንደ መጋረጃም ሲያገለግል ነበር። ለምን? የገባው ካህን አገልግሎ እንዲወጣ አይደለም። የእግዚአብሔርን ፊት ይቅርና ክብሩን እንኳን ለማየት አንችልም ነበር። ይሄን መካከለኝነት በግልጽ በአብ ፊት ሞገስ ኖሮን ሰው በቀደመው አዳማዊ ማንነቱ በንጹህ አዳም ኃጢአት ባልተበረዘበት አዳም ማንነቱ እንዲቆም ንጹህ የሆነ ደፍሮ አብን ሊያናገር የሚችል በአብ ፊት አብን መተረክ የሚችል አንድ አካል ያስፈልግ ነበረ። እሱም ወልድ ኢየሱስ ክርስቶስ ነው። እሱ ጊዜው እስኪደርስ ድረስ ግን ካህናት መካከለኛ ሆነው ሲያገለግሉ ነበር። የነዚህ መካከለኝነት የብሉይ ኪዳን ካህናት መካከለኝነት ግን እስከ ፍጻሜ አለው። ለምን? ወልድ ኢየሱስ ክርስቶስ ሲመጣ ድረስ ድምፁን ይሰሙ ያገለግላሉ። በደመና ያናገራቸዋል። ከአለቱ ላይ ውሃ እያፈለቀ ያነጋግራቸዋል። ድምፁን ብቻ ሲሰሙ ነበር። በትርን አንሳ አለው እኮ። ህዝበ እስራኤላውያንን እየመራ ሲሄድ ምን አለው? አጉረመረሙ። ህዝብ ነገሥት መጻሕፍትንም እንመርምር። አጉረመረሙ። ተርበው ተጠምቶ አጉረመረሙ። ከሰማይ ላይ መና ከደረቅ ድንጋይ ላይ ቀዝቃዛን ውሃ እያፈለቀ መገባቸው። ይሄንን ውሃ ከማፍለቁ በፊት ምንድን ነው ያለው? በትርን አንሳ አለው። እዚህ ጋር ይሄ አለት አለ ምታው አለው። አለቱን መታ፣ ውሃ ፈለቀ። እስራኤላውያንም ከዛ ጠጡ፣ ረኩ፣ እየዘመሩ ቀጠሉ። ስጋ ለባሽ ናቸውና ደከሙ። በሁለተኛው ደከሙ፣ ተራቡ፣ ተጠሙ፣ አጉረመረሙ። አሁንም ብዙ ታሪክ አለ። እንዴት ሙሴን እንዴት እንዳስለቀሱት እናያለን። ለምን እንዲያረከኝ ብሎ እስከሚያለቅስ ድረስ ህዝቡ አስቸግሮት ነበር። አሁንም እግዚአብሔርን ለመነ፣ ጸለየ። ሙሴ ምን አለው? እግዚአብሔር ይዛል ቀድሞ የነበረውን አለት መጀመሪያ አለቱን መጥቶ ጠጥተዋል አይደል? ጠጥተው ጉዞ ጀምረዋል እኮ
ሄደው ለብዙ ምዕራፍ ተጉዘዋል። አጉረመረሙ። ሲያጉረመረሙ ድጋሚ ሲከተላቸው ሂድ ጴጥሮስ መልእክት ላይ ተመልከት። ሲከተላቸው የነበረውም አለት ይለዋል ክርስቶስን። እሱን አለት አናግረው አለው። ቅድም ምታ ነበር፣ አሁን አናግረው። አለቱን ሄዶ ምን አለ ሙሴ? አናገረው እንዴ? አላናገረውም። መታው። እግዚአብሔር አለው በደመና ሆኖ ተስፋ የምታደርግባትን መንግስተ ሰማያትን አለም እኮ ለመንግስተ ሰማያት ምሳሌ የሆነችውን ከነዓን አትገባም ማለት በህዝቡ ብስጭት፣ በህዝቡ ማጉረምረም ማናገር ሲገባው ለምንድን ነው እዚህ ጋር በሁለቱ ምዕራፍ መካከል በመምታትና በማናገር መካከል ብሉይ ኪዳንና አዲስ ኪዳን ኢየሱስ ክርስቶስ እየተከተለ ያስተምራቸው ነበር። ስለዚህ በእግዚአብሔርና በሰው መካከል ማን ነበረ ህዝቡን ሲመራ የነበረው? ሙሴ ነበር። ብዙ ታሪክ አለው። መጽሐፍ ቅዱሳችንን ስለማንመለከተው ነው። መጽሐፍ ቅዱሳችንን ብንመለከተው ብዙ ስለዚህ ዘሌዋውያን ላይም እኮ ይለዋል አይደል? በማደሪያው ድንኳን አነጋግረዋል። ሙሴ ህዝቡን መስመር አስይዞ አናግሮ ሲመለስ የእግዚአብሔር ክብር በድንኳኑ ተገልጦ ነበረ። ገባ እንደ ሙሴ? አልገባም። በመካከለኝነት አገልግሏል። ግን የሱ መካከለኝነት ተስፋ የምናደርግባትን መንግስተ ሰማያትን ለመግባት አይደለም፣ ለመውረስ አይደለም። የቀደሙት ካህናት፣ የቀደሙት ነቢያት መንግስተ ሰማያት መካከለኛ ሆኖ ከአብ ጋር ሊያገናኙን አይደለም። ምሳሌ የሆነችውን ከነዓንን ሊያስገቡን ነው፣ ሊያሳዩን ነው። ማርና ወተት የምታፈልቀውን ከነዓንን እንዲወርሱ ነው። መካከለኝነቱ ፍጻሜ ያለው የነቢያቱ የካህናቱ በብሉይ ኪዳን መካከለኝነታቸው ፍጻሜ ያለው። ስለዚህ ይሄንን መካከለኝነት ከወልድ ከኢየሱስ ክርስቶስ ውጪ ኮምፕሊት ሊያደርገው የሚችል አንድም አካል የለም። ይሄ ብሉይ ኪዳን ላይ ፈለግን፣ አዲስ ኪዳን ፈለግን፣ ሌላ መጽሐፍት አገላበጥን፣ አብን ያየው አንድስ እንኳን የለም ይላል። አንድ ልጁ ተረከው። ስለዚህ መካከለኛ ለመሆን አብን የመተረክ ብቃት፣ እኔ ብለ የማውራት ብቃት፣ ቅድም እንዳነሳ ነው ቤተ መቅደስን ማስፈራስና ማስነሳት የሚችል ብቃት፣ ኃጢአት የሌለበት ነውር የሌለበት የሰው ልጅ ሊቤዥ የሚችል በገዛ ደሙ በዊዘ ደሙ ቅዱስ አንጾሙ ለማህይምና ነው። ይሄ ብቃት ሊኖረው የተገባው የእግዚአብሔር ልጅ ከሶስቱ አካል አንዱ ወልድ ኢየሱስ ክርስቶስ ነው። ምንም እዚህ ጋር የሚያወላዳ ነገር የለም። ምንም ያጨቃጭቀን የሚያነታርከንም ነገር የለም። መካከለኛው አብን የተረከው ሊተረክ የሚችለው በአብ ፊት ግርማ ያለው እሱ እግዚአብሔርም ሰውም የሆነ ወልድ ኢየሱስ ክርስቶስ ነው። የለም ሌላ። ስለዚህ ልጁን መካከለኛ አደረገው። አብን የምናናግረው እኮ በወልድ በኩል። አብን ያየ አንድ ሰው አለ? የለም። ይሄን ነው መረዳት ያለብን። ይሄንን ነው የመጀመሪያው ማንሳት መረዳት ያለብን ይሄንን ነው። አሁን እንደሚባለው አይደለም። መምህራንም ልንገነዘብ የሚገባው ልናውቅ የሚገባው የእግዚአብሔርን ስልጣን ነጥቀን ለራሳችንም ለሌላው ማድረግ አንችልም። ይሄ ማለት ሌላውም በስተት አስተምሮ ያለው ቤት ውስጥም ቁጭ ብሎ የተሳሳተው መረዳት መቻል ያለበት ነገር አለ። ምንድን ነው ይሄ? መካከለኝነትና ምልጃ ይለያያሉ። ወልድ ኢየሱስ ክርስቶስ መካከለኛ ነው ማለት አማላጅ ነው ማለት አይደለም። ሌሎች የተሳሳቱም ይህንን ሁለቱን መካከለኛና አማላጅ የሚለውን መለየት መለየት አለባቸው።
ፎር ኤግዛምፕል ወደ ቤተክርስቲያን ቅዳሴ እንምጣ። ስለታሰሩ ሰዎች እንማልዳለን። በሆስፒታል ስላሉ እንማልዳለን። በጦር ሜዳ ለተሰደዱ ከሀገራቸው ስለወጡ ስለምን ለነዚህ እንማልዳለን። ማለት ምን ማለት ነው? እንጸልያለን። ምህረት እንዲሰጣቸው ወደ አንተ ጩኸታችን እናሰማለን። የምህረት ባለቤት አንተ ነህ፣ ምህረትን ስጣቸው። የፈውስ ባለቤት አንተ ነህ፣ ፈውስን ስጣቸው ብላ ቤተክርስቲያናችን ጥዑም በሆነ ቅዳሴ ተሰብካለች። ምልጃና መካከለኝነትን ወልድ ኢየሱስ ክርስቶስ መካከለኛ ነው ማለት ከሶስቱ አካል አንዱ ነው አይደለ? እባክህ ማርልን ብሎ ወልድ ኢየሱስ ክርስቶስ የምልጃ ጸሎት አይደለም ያቀረበው። በቃ ሁሉንም ነገር እኔ ኃጢአት ሆኜ የሰው ልጅ እቤዣለሁ፣ ነፃ አወጣለሁ። ምክንያቱም ከወልድ ውጪ የሰው ልጅ ሊቤዥና ነፃ ሊያወጣ ወደ ቀደመው ክብሩ ሊመልስ የሚችል አንድም አካል የለም። አይተናል። በብሉይ ኪዳን 64 ካህናት የቤተ መቅደሱ አገልጋዮች ተደርድረዋል። ሁሉም በየሲዝናቸው መጥተዋል። ሁሉም በየሲዝናቸው መጡ። ከሞት ጋር ሲገናኙ ይሸነፋሉ። ሁሉንም ኮምፕሊት አድርገው ይሄዳሉ። ከሞት ጋር ሲገናኙ አሁን በቀላሉ እኮ አነሳን እኮ ሊቀ ነቢያት ሙሴን አነሳን እኮ። ሰምቶ የማድረግ ጉዳይ አናገርና ምታ ይለያያሉ አይደል? ይሄ ነው ስንፈታችን፣ ድክመታችን ይሄ ነው። ይሄ ድካም የሌለበት የአባቱን ቃል ተግባራዊ የሚያደርግ ወልድ ኢየሱስ ክርስቶስ ነው መካከለኛ ሊሆን የሚገባው። ነውር የለበትም፣ ድካም የለበትም። ፍጹምናን ከሰው ፍጹም ሰው የሆነ ፍጹም አምላክ የሆነ እሱ ክህነቱ ዘላለማዊ እንደ መልከ ጼዴቅ አለቀ። ይሄ ሊሆን ይገባል። እነዚህ ሰዎች ሞት አሸነፋቸው። ወልድ ኢየሱስ ክርስቶስ መጣ። ሁሉን ነገር ዘሌዋውያን ላይ እንደተጠቀሰው ለእኛ የተሰጠንን መፈጸም የምንችለውን ሁሉንም መፈጸም ስላልቻለን ሁሉን ፈጸመና ከሞት ጋር ተገናኘ። መጨረሻ ላይ ምን አለ? ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳትስ የታል? ሞት አሸነፈው እንዴ? የሞትን ጣር አጥፍቶ አለ። መካከለኝነት ማለት ይሄ ነው። ሞትን ጣሩን ያጠፋው የእግዚአብሔር ልጅ ወልድ ኢየሱስ ክርስቶስ ነው። ይሄንን ሲኦል ብትገባም ወደ ላይ ብትወጣም የተጻፈው እውነት ነው። ስለዚህ መካከለኛ ለመሆን ሞትን የሚያሸንፍ መሆን አለበት። አንዴ ለመጨረሻ ላይ ይህን ለመጠቅለል ማንሳት የምንፈልገው ምንድን ነው? ይሄ ወልድ ኢየሱስ ክርስቶስ የሞትን ጣር አጥፍቶ የስ የሞትን ጣር አጥፍቶ አዎ ሲኦል ድል መንሳት የታለ ብሎታል በድፍረት። አንድ ነገር መጨረሻ ላይ ልንረዳ የሚገባው ስለ መካከለኝነት ስናነሳ ወደ ሲኦል ከሰው መካከል መካከለኛ ነው ያለው ሰው ወደ ሲኦል መውረድ ይችላል? ወደ ሲኦል ብትወርድ አንተ በዚያ አለ። ወደ ላይም ብወጣ አንተ በዚያ አለ። ካንተ ፊት ወዴት እሄዳለሁ? ሲኦል ገብቶ ነፍሳትን የሚበዘብዝ በአባቱ ቀኝ ሆኖ አምላክነትን ስልጣን የያዘ የጨበጠ በቀኝ ሊቀመጥ የሚገባ አብን መተረክ የሚችል እሱ መካከለኛ ነው። የባህሪ ልጁ ወልድ ኢየሱስ ክርስቶስ ይህን ይመስላል። እግዚአብሔር ቃልዎት ያሰማልን። በእውነት በጣም የሚገርም ነው። ስለዚህ መካከለኛና አማላጅ የምለውን ነገር ቀድሞ መለየት ማወቅ ያስፈልጋል ማለት ነው። በጣም እንደው መካከለኛ መሆን ያለበት አንደኛ ሞትን የሚያሸንፍ፣ ሁለተኛ አባቱን መተረክ የሚችል፣ ሶስተኛ ወንድ መሆን ያስፈልጋል። ክህነት ለወንድ ስለሚሰጥ ይህንን ክርስቶስ ራሱ በአዲስ ኪዳን አሳይቷል አይደል? ከትንሣኤ በኋላ ማርያም መግደላዊት ሽቶ ልትቀባው ወደ መቃብሩ ስፍራ ሄደች። እዛ መቃብሩ ላይ ፈልጋ አጣችው። አይሁድ ወስደውታል ብላ እያለቀሰች ባለችበት ሰዓት ከኋላዋ መጥቶ ማርያም አላት። እሷም ረቡን ያለችው ገና ወደ እሱ ስትቀርብ ጊዜ አይ
አትንክኝ፣ ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ፣ ለእኔ የባህሪ አባቴ ለእናንተ ደግሞ የጸጋ አባታችሁ ገና አላረግኩምና አትንክኝ። የሚገርም ነው። ከሳምንት በኋላ ደግሞ ቶማስን ሐዋርያው ቶማስን ና ንካ፣ የተወጋው ጎኔን በእጅ ነክተህ እየው ብሎ ሐዋርያው ቶማስን ሲጋብዘው ጊዜ እንመለከታለን። እንግዲህ መለኮትን መንካት የሚችለው ወንድ ነው ማለት ነው። የሚችሉት አባቶቻችን ካህናት እንደሆኑ ይህንን በደንብ በሐዲስ ኪዳን ክርስቶስ አሳይቷል። ማርያም ብትነካው ኖሮ ሴቶችም እስከ ዛሬ ላይ እኛም ክህነት ያስፈልገናል ብለው ከወንዶች ጋር እኩል ሊከራከሩ የሚችሉበት ሁኔታ ይፈጠር ነበረ። ይህንን የሚያውቅ አምላክ ስለሆነ እሷን ከለከላት፣ አትንክኝ አላት። ቶማስን ና ንካኝ አለው እና በጣም የሚገርም ነው። መጽሐፍ ቅዱስ አንዱ ለአንዱ መልስ ነው። ክርስቶስ ራሱ መልስ ሆኖናል። ግን ገልጦ ማየት የኛ ድርሻ ሆኖ እያለ ጥያቄ የሚፈጥሩ ሰዎች አሉ ማለት ነውና ይህን በደንብ ስላብራሩልን በእውነት እግዚአብሔር አምላክ ይጠብቅልን፣ አስበ መምህራን ያደለልን። እንደው ከዚሁ ጋር ያይዘን አንድ ሁለት ነገር አንስተን የዛሬው መርሃ ግብራችንን እንቋጫለን። በዚህ በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም እና መልቃል አለ። እንግዲህ በጣም የተቸገረችው መጽሐፍ ቅዱስ ክፍል ከሮሜ 8:34 ቀጥላ ይቺ ናት። መዳን በሌላ በማንም የለም የሚያድነን የኢየሱስ ክርስቶስ ስም ብቻ ነው ብለው አሁን ጥያቄ የሚያነሱ አሉ። ይህንን ሊያነሱበትም የቻሉበት ምክንያት ነገረ ክርስቶስን ስናነሳ ነገረ ማርያም ይነሳል፣ ቅዱስ ገብርኤል ይነሳል። ብስራቱን ይዞ የወልድን ስጋ መሆን የብስራትን ዜና ይዞ መጀመሪያ ምድር ላይ የሰበከው መጋቤ ሐዲስ ሊቀ መላኩ ቅዱስ ገብርኤል ነው። እሱ መጥቶ ወናሁ ትጸንሲ እነሆ ትጸንሻለሽ ማለቱ የብስራቱ ነገር ይነሳል። ይኩነኒ በከመ ትቤለኒ ብላ ደግሞ አካላዊ ቃል ወልድን የጸነሰችው ድንግል ማርያም ነገር ይነሳል። ነገረ ማርያምን ካላነሳን ነገረ ክርስቶስን መተረክ አንችልም። ይሄንን ስናነሳ ደግሞ የቅዱሳን ነገር የድንግል ማርያም ነገር ነገረ ክርስቶስን የሚሸፍን የሚመስላቸው ሰዎች አሉ፣ በየዋህነት የሚያስቡ ማለት ነው። እና በዚህ መንገድ ደግሞ ስተዋል፣ ወድቀዋል፣ ተሰናክለውበታልም። ስለዚህ በዚህ ላይ ቅዱሳን ያድኑናል፣ ድንግል ማርያም ታድነናለች፣ በጸበል በእምነት እንድናለን ብለን እንግዲህ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስንሰብክ፣ ስናስተምር፣ ስንማር ያንን ማንሳት በዚህ አይነት መንገድ መጓዝ ክርስቶስን የሚሸፍን የሚመስላቸው ሰዎች አሉና ነገረ ማርያምን ማንሳት፣ ነገረ ቅዱሳንን ማንሳት እውነትም ክርስቶስን ሊሸፍን ይችላልን የሚለው አንድ ሀሳብ ነው። ከዛው ጋር ያይዘን ደግሞ በዚህ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 9 ላይ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስምም ሁሉ በላይ ያለውን ስም ሰጠው የሚል መጽሐፍ ቅዱስ ክፍል እናገኛለን። እግዚአብሔር ያለ ልክ ከፍ ከፍ አደረገው የሚለውን ወልድን ከፍ ያደረገው ከሞት ያስነሳው ወደ ሰማይ እንዲያርግ ያደረገው አባቱ አብ ነው እንጂ ወልድ በራሱ ስልጣን አይደለም የሚሉ አሉ። ሎቱ ስብሐት። አሁን መዳን በክርስቶስ ብቻ ነው ብለው ቅዱሳን እንደማያስፈልጉ ደምድመው ይናገራሉ። ወይ ደግሞ የቅዱሳን ክብር ክርስቶስን እንደሚሸፍን ክርስቶስን ሻዶ እንደሚያደርግ የሚያስቡ። ከዛ አንጻር ደግሞ ምን አደረጉ? በዚሁም ያለ ልክ እግዚአብሔር ከፍ ከፍ ያደረገው ወልድን እግዚአብሔር ከፍ አድርጎታል፣ አብ ከፍ አድርጎታል እንጂ ወልድ በራሱ ስልጣን አይደለም በፍጹም ብለው አምላክነትን የሚክዱ አሉ። እና ለዚህ ያው ቅድስት ቤተ ክርስቲያናችን መልስ አላትና ይህንን እያየን ብንሄድ የሚል ሀሳብ አለኝ። መልካም። አሁንም ነገሮችን ለይተን ማየት ይገባናል። አሁንም ቅድም በመካከለኝነት ዙሪያ ስናነሳ የነበረው ነገር አለ። ምልጃና መካከለኝነትን ለይተን እንዳየነው አሁን ከሐዋርያት ሥራ ምዕራፍ 4 ቁጥር 12 ጋራ
የሚነሱ ጥያቄዎች አሉ። መዳን በሌላ በማንም የለም። እንዲሁም ቃል በቃል መዳንም በሌላ በማንም የለም። መጽሐፉ እዚህ ጋር ሲናገር ወይም ሐዋርያው ሲያስቀምጥ ይሄ ሲጻፍልን በዘመናትም መካከል ወንጌል ሲሰበክ የነበረው ከምንድነው መዳን ያለው? ከምንድነው እዚህ ጋር የምን መዳንን ነው የሚያወራው? ይሄን ለይተን ማወቅ መቻል አለብን። አሁንም ይሄ የሚያያዘው ምንድነው? ቅድም ካነሳ ነው ነገር ጋር የነፍስ መዳን ጉዳይ ነው እዚህ ጋር የተነሳ። መዳን ማለት ይሄ የእግዚአብሔርን ልጅነት ወይም የቀደመውን አዳማዊ ማንነት የቀደመው የሰው ልጅ ክብር የመጎናጸፍና ያለ መጎናጸፍ ጉዳይ ነው እዚህ ጋር የሚነሳው እንጂ ከወገብ ስብራት ጋራ የመዳን የሚገናኝ አይደለም። ከብርድ ህመም ጋራ የሚገናኝ አይደለም። የተወሰነ ከልክፍት ጋራ መዳን የሚገናኝ ነገር አይደለም። ይሄ የሚያወራው ስለ ሥላሴ ልጅነት ነው። አንድ ክርስቲያን የሚባለው በቤተ ክርስቲያናችን አስተምሮ መሰረት ያመነ የተጠመቀ ነው አይደል? የሥላሴ ልጅነት የሚያገኘው የሚያወራው ስለ ሥላሴ ልጅነት ነው። መዳን የሚለው ማን አዳነን? አሁን ለምሳሌ ሰው ራሱን ማዳን ይችላል? ይሄንን ሁሉም ሰው ሊገነዘብ የሚገባው ሁሉም ክርስቲያን ሊገነዘብ የሚገባው አንድ። ሁለተኛ መላእክት ያድኑናል? መላእክት አያድኑንም። እያወራን ያለነው ስለ ሥላሴ ልጅነት ነው። በፊት የማን ልጆች ነበርን? ክርስቶስ ከመቤዠቱ በፊት እኮ እኛ የዲያብሎስ ልጆች ነበር። ከምንድን ነው የምንድነው? ከዲያብሎስ ባርነት ወደ እግዚአብሔር ልጅነት ነው። መላእክትም አያድኑ ነው። የሚያድነን ማን? አንድ እግዚአብሔር ብቻ። አንድ እግዚአብሔር ነው የሚያድነን። ወደ ሌላው እንመጣበታለን። ከምንድን ነው ሰው ራሱን ማዳን ከቻለ የእግዚአብሔር ልጅ ለምን ቤዛ ሆነ? ሰው ራሱን ማዳን አይችልም። መላእክት ሰውን ማዳን አይችልም። ይሄ ወልድ ሲያዛቸው ታዘው ይመጣሉ። ሊያገለግሉ ጠብቁ ሲባሉ ሊጠብቁን፣ ከክፉ ነገር ጠብቁ ሲባሉ መልእክት። ለምሳሌ ቅዱስ ገብርኤልን አላከው ወደ ድንግል ማርያም። በራሱ ፈቃድ መጣ? ወልድ ኢየሱስ ክርስቶስ በስጋ ከድንግል ማርያም ተጸንሰው እንደሚወለድ መላእክት ያውቃሉ? በፍጹም አያውቁ። ይሄ የሥላሴ ምስጢር ነው። ከዘመናት በፊት እኛ ከመፈጠራችን በፊት እናቱ ድንግል ማርያም ከመፈጠሯ በፊት እሷን የመረጣት ቀድሞ ነው። እኛ ከመፈጠራችን በፊት ምን ያደረገን ነበር? እግዚአብሔር ይዋጀን ነበር። መላእክት ቅዱስ ገብርኤል መጥቶ ሲያበስራት እንደዚህ ብለ ንገር ተብሎ ነው የተላከው። ከሦስቱ አካል ወልድ ኢየሱስ ክርስቶስ በድንግል ማርያም እንደሚጸነስ ገብርኤል ሲነገረው ነው የሰማው እንጂ ቀድሞ ያውቅ። ሰውን የማዳን አቅም ያለው እግዚአብሔር ብቻ ነው። እኔ የዲያብሎስ ባሪያ ነበርኩኝ አዳም በሰራው ኃጢአት። የእግዚአብሔር ልጅነትን ያረጋገጠልኝ ወልድ ኢየሱስ ክርስቶስ እሱ እግዚአብሔር ነው። ማንም ከሰው ወገን እኔን አላዳነኝም። ማንም ከመላእክት ነገድ አላዳነኝም። የተቤዠን ሲኦልን የበረበረው ዛሬ ቤተ ክርስቲያናችን አሐዱ አብ ቅዱስ ብላ እንድትቀድስ ያደረጋት የእግዚአብሔር ልጅ አንድ ወልድ ኢየሱስ ክርስቶስ ነው።
ማንም ግን በማዳን ስራ ውስጥ መላእክት ተሳትፈዋል? አዎ። ቅዱሳን? አዎ። የነሱስ የማዳን አገልግሎት ምን ነበረ እንዴ? ቅድም ወደ አነሳነው እንመለስ። ህዝበ እስራኤላውያን የታወጀባቸው የሞት ቅጣት እንዳያገኛቸው ምንድን ነው ያለው ለሙሴ? በል ህዝቡን ሰብስብ፣ እንዲህ ብለህ አስተምር። አስተማራቸው። ከሚመጣው ቁጣ አልተረፉ። ይሄ የቅዱሳን አዳኝነት ይባላል። ከነፍስ መቤዠት ጋር ግን አይገናኝም። የእግዚአብሔርን ሰራዊት ሰበሰበ፣ የእግዚአብሔርን ቃል አስተማረ፣ ምራ ወደ ተባለበት መራ። ይሄንን ነው ልናውቅ የሚገባ። ይሄንን አስገባቸው። ዘጸአት የሆነውም እኮ ዘጸአት የሆነው በሱ ትምህርት ነው። ማን አስተምረው? ሙሴ። ምን ብሎ አስተማረ? እግዚአብሔር እንዳስተማረው፣ እግዚአብሔር እንዳዘዘው በላለው። የሞት መልአክ በዚህ ስፍራ ስለሚያልፍ በጉን እረዱት፣ ደሙንም በመቃኑ ላይ ቀቡት፣ ቤት ውስጥ ሁሉም ይሰብሰብ፣ በጉን ብሉት። የሞት መልአክ በዚያ ባለፈ ጊዜ በመቃኑ ላይ የተቀባውን የበጉን ደም አይቶ ምን ይላል? የሞትን መልአክ ማላከው። ይህንን ነው መርዳት ያለብን። መላእክት ተልከው እንጂ የነፍሳችን መቤዠት ላይ አስተዋጽኦ አለ። እግዚአብሔር ሲያዛቸው አስተዋጽኦ አላቸው እንጂ የማዳን ስራ እነሱ አላዳኑም። ማዳንም አይችሉም። መቤዠት ይችላሉ? አይችሉም። ያ ማለት የመላእክትን ስልጣን ዝቅ ማድረግ አይደለም። ይሄ ማለት የቅዱሳንን ስልጣን ዝቅ ማድረግ አይደለም። በእኛ ዘመን ቅዱሳን የሉም እንዴ? አሉ። ጸሎት አያደርጉልንም እንዴ? አያስተምሩንም እንዴ? ከዘመኑ ቁጣ፣ ከዘመኑ በሽታ፣ ከዘመኑ የሐሰት ትምህርት የእግዚአብሔርን መንጋ ሰብስበው አላስተማሩም እንዴ? ይሄ እኮ በምድር ላይ እግዚአብሔር የሰጣቸውን ሚሽን ምዕመኑን፣ ህዝበ ክርስቲያኑ የሰበሰቡ ለእግዚአብሔር ልጅ ለሚመጣው ሙሽራ የሚጠብቁ የሚያስተምሩ የቤተ ክርስቲያን ባላደራዎች አሉ። ቅዱሳን አባቶቻችን ለመንግስተ ሰማያት የሚያዘጋጁ። አለቀ። ይሄን የቅዱሳንን ክብር ዝቅ ደግሞ ማድረግ አይደለም። የትኛውም በብሉይ ኪዳንም በአዲስ ኪዳንም የመቤዠትን ስራ የሰራ ከክርስቶስ ውጪ ማንም የለም። ይሄን አስረግጠን ልናውቅ ይገባል። የትም የለም። አይተናል። መቤዠት ቢችሉማ እኮ የብሉይ ኪዳን ካህናት መጀመሪያ ለራሱ ኃጢአት መስዋዕት ያቀርባል አይደል? በምኑ ላይ ተናዘው? በያዘው መስዋዕት ላይ፣ በበጉ አናት ላይ የራሱን ኃጢአት መጀመሪያ ይናዘዛል። ከዛ በኋላ የህዝቡን መቤዠት ይችላል። እንደ ኃጢአት ያለበት ካህኑ ኃጢአት አለበት እንጂ ኃጢአት መሆን አይችልም። ክርስቶስን የሚለየው ኃጢአተኛ አይደለም። እሱ ግን ኃጢአት አደረገው። በደላችንን በጫንቃው ተሸከመ። በቃ መቤዠት የሚችለው እንደዚህ አይነት አካል ነው። ካህናቱ ከሰው ወገን መቤዠት ስለማይችል የሰውን ልጅ ከዲያብሎስ መንጋጋ ማላቀቅ ስለማይችል አንድ የእግዚአብሔር ልጅ ሰው መሆን ተገባው። ስህተት ውስጥ እንዳንገባ ቅዱሳን አሁን በተረዳነው ልክ ነው አገልግሎታቸው። መላእክት አሁን በተረዳነው ልክ ነው አገልግሎታቸው። ከዛ ውጪ ተቤዥተውናል? ኖ። መቤዠትም አይችሉም፣ አልተቤዡም። ኖ። ይሄ ማለት የክርስቶስን ፍጹም ሰውነትና ፍጹም አምላክነትን ማክፋፋት፣ ትልቁ ኃጢአት የእሱን ስራ ማክፋፋት።
ማድረግ የምችለው እርሱ ራሱ ብቻ ስለሆነ ብቻ። ይሄ አሁን ጠንከር የሚልባቸው ሰዎች አሉ። ማን ነው ከወልድ ከኢየሱስ ክርስቶስ ውጭ ከአብ አንድ ልጅ ውጭ ሊቤዥን የሚችለው ማን ነው? በብሉይ ኪዳን ማንስ ቤት በኩል አልሰማንም፣ ወደፊትም አንሰማም። ቢኖርማ እሱም አይመጣም ነበር። ወደ ድንግል ማርያም እንምጣ። አሁን እንደዚህ ስንል ይህን መጽሐፍ ቅዱስ ግልጥ አድርገን ስንናገር ማርያምን የጠላን ይመስላቸዋል። አይደለም፣ ክብሯን አይደለም። አንድ መምህር ሲያስተምር ሰማው። ማርያም እንደኛ ሰው ናት። አዎ፣ እኛ ግን እንደሷ መሆን አንችልም። እውነት ነው። አንችልም፣ የምችልም የለም፣ አንችልም። ይሄ ማለት ድንግል ማርያም ኤልሳቤጥ ሰላም ስትላት በኤልሳቤጥ ማህፀን ውስጥ ያለው ማን? ዮሐንስ በድንግል ማርያም ማህፀን ውስጥ የተጸነሰውን ወልድ ኢየሱስ ክርስቶስን ኤልሳቤጥ ታውቃለች እንዴ? አታውቅም። በማህፀኗ ያለው ዮሐንስ ግን ሰገደለት። ድንግል ማርያም ግን ገና መልአኩ ሲያበስራት ምንድን ያለ? እንደ ቃልህ ቃልን ተሸክማ እንደ ቃልህ አለች። ይሄ ነው ትህትና። ለምንድን ነው የማንረዳው? ጉባኤ ቁጭ ብለን ስለማንማር ያው ሳርኩ ጉባኤ ተሳልመን ስለምንመለስ ነው እንጂ ይሄ ለምእመኑ ግልጽ ቤተክርስቲያን ታስተምራለች። ግልጽ አድርጋ ድንግል ማርያም የማይቻለውን ቃል ተሸክማ እንደ ቃልህ ይደረግልኝ ሆነላት። እንደ ቃል ይደረግልኝ ያለችው ግን ማንን ነው? የተሸከመችውን አምላኳን ወልድ ኢየሱስ ክርስቶስን። መቤዠት የሚችል ልመና አያቀርብም። ለዚህ ነው ወልድ ኢየሱስ ክርስቶስ ይሄ አማላጅ ነው ከሚል ስህተት ውጭ የምንሆነው በዚህ ትምህርት ነው። አዎ፣ እሱ የሚለመን አምላክ ነው። እኛ በሰውነታችን እንዴት መለመን እንዳለብን፣ እንዴት መጸለይ እንዳለብን በበቂ ሁኔታ አስተምሮናል። ያለው ይሄ ነው። እግዚአብሔር ይስጥልን፣ ቃሎት ያሰማልን። ስለዚህ ድንግል ማርያምን፣ ቅዱሳንን፣ ገብርኤልን፣ መላእክትን ስናነሳ የነሱ ስራቸውን ስንተርክ የክርስቶስን የማዳኑን ስራ በፍጹም ሊሸፍን አይችልም ብላ ነው ቤተክርስቲያን የምታስተምረው። እንግዲህ እንደው ይገልጣል እንጂ ቅዱስ ዳዊት እንደምናገረው መንክር እግዚአብሔር በላይ ለቅዱሳን ይሁ፣ እግዚአብሔር በቅዱሳን ላይ ድንቅ ነው። እንግዲህ በእነሱ ላይ ሆኖ ተአምራትን የሚያደርግ በብሉይ ኪዳን ተአምርን ስሰራ የነበረ ሙሴን ባህረ ኤርትራን እንዲከፍል ከአለት ውሃ እንዲያፈልቅ ከሰማይ መና እንዲወርድለት ያደረገውለት እግዚአብሔር ነው። በሱ በኩል የማዳኑን ስራ ይሰራ። አሁን ደግሞ በዘመናችን ባሉት ቅዱሳንም ባለፈው ሞተውም በሕይወተ ስጋም እያሉ አሁን ደግሞ በእግዚአብሔር ቀኝም ሆነው የሚያማልዱ የሚጸልዩ በቅዱሳን በኩል ማዳኑን የሚገልጥልን እግዚአብሔር እርሱ ክርስቶስ ነው። ስለዚህ በነሱ በኩል በነሱ ውስጥ ክርስቶስን እናገኛለን ማለት ነው። እንግዲህ በቅዱሳን ውስጥ ክርስቶስን ካላገኘን ምንም ዋጋ የለንም። ስለዚህ በነሱ ውስጥ ክርስቶስን ስለምናገኝ ድህነትን፣ ቸርነትን፣ በጎነትን ማድረግ የሚችል እርሱ መሆኑን ይገልጣሉ እንጂ ፈጽሞ ሊሸፍኑ አይችሉም ማለት ነውና በጣም የገለጹበት መንገድ እጅግ ልዩ መንገድ ነው። ቃልዎት ያሰማልንና መጨረሻ ላይ ቅድም ያነሳሁት ፊልጵስዩስ 2:9 ላይ ያለ ልክ እግዚአብሔር ከፍ ከፍ አደረገው ከስምም ሁሉ በላይ የሆነውን ስም ሰጠው የሚለውን እንግዲህ ወልድን ክርስቶስን ከፍ ያደረገው ከሞት ያስነሳው ተአምራትን ያሰራው ወደ ሰማይ እንዲያርግ ያደረገው አብ ነው፣ በራሱ ስልጣን አይደለም በማለት አሁንም አምላክነቱን የሚተው አምላክነቱን መናገር የማይፈልጉ ሰዎች አሉ። እንግዲህ ይሄንን መጽሐፍ ቅዱስ እንግዲህ በጥሬ እንዲያስቀምጦታልና ይሄ መጨረሻ ላይ እንዴት ይታያል የሚለውን አይተን መርሐ ግብራችንን እናጠቃልለዋለን። መልካም። አሁንም የክርስቶስ
ነገር ላይ ነው አሁንም ያለ ነው። ምናልባት እነዚህ ሰዎች እንደዚህ አይነት ጥያቄ የሚያነሱ ስተው የሚያስቱ ናቸው ብዬ አስባለሁ። ምክንያቱም ቅድም መጀመሪያ ላይ ያነሳ ነው የመጽሐፍ ቅዱስ ክፍል ወልድ ኢየሱስ ክርስቶስ በሚያሳድዱት በአሳዳጆቹ ፊት ቆሞ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ያለው በቂ ነው። አምላክነቱን ይፈርሳል፣ ከዛ በሶስተኛው ቀን ይነሳል። የትንቢተ ዮናስ ላይም ስንመለከት የሰው ልጅ በምድር ልብ ውስጥ ስንት ቀን የዋለ ያደረው? 3 መዓልት 3 ሌሊት። አዎ፣ በአሳ ነባሪ ሆድ 3 መዓልት 3 ሌሊት። ይህን ሁሉ ምሳሌ አይተን ካልተረዳን አስቸጋሪ ነው የሚሆነው። የ3 ቀን ምስጢሩም ይሄ ነው። አዎ፣ እኔ ራፍ ሊነካ አድርገን እንደፍ ብዬ ነው። ሌላው በ3 ቀን መነሳት የሚችለው እሱ የእግዚአብሔር ልጅ እግዚአብሔር ነው። ማንም በገዛ ፈቃዱ አብ ና ተነስ አላለው። ቅድም ብለናል። መንፈስ ቅዱስ ና ተነስ አላለው። በገዛ ስልጣኑ ይላል። ይሄን የመጽሐፍ ቅዱስ ክፍል አሁንም የሰረዘ ከተሰበከ ወንጌል ውጭ የሚሰብክ እሱ ሐዋርያው ቅዱስ ጳውሎስ እንዳለው የተረገመ ይሁን። መላእክትም ቢሆኑ የተረገሙ ይሁኑ። ክርስቶስ ከሰበከው ውጭ ካስተማረን ውጭ እሱ ሰው ብቻ አይደለም። የእግዚአብሔርን ኃይል የሚፈልገው ሰው ብቻ አይደለም። እሱ ፍጹም ሰው ፍጹም አምላክ ነው። ለዚህ ነው የዲያብሎስ ሴራ የከሸፈው። ፍጹም ሰው ፍጹም አምላክ በገዛ ስልጣኑ ነው የሞትን ጣር አጥፍቶ የተነሳው። እኔ ብሎ ማውራት የቻለው እሱ እግዚአብሔር ነው። እዚህ ጋር ያለ ልክ እግዚአብሔር ከፍ ከፍ አደረገው እንዴ? እዛ ጋር እኮ ቅድም እንደተነጋገር ነው ራሱን ኃጢአት አድርጎ ሰውን ወክሏል እኮ እዛ ጋር የኛ ምትክ ሆነ። እኛን እኮ ነው እዛ ጋር ከፍ ከፍ ያደረገን። ሰውነትን እኮ ነው እንጂ ከስም ሁሉ በላይ ስምን ሰጠው። እግዚአብሔር ከሚል ስም ውጪ እውነት እግዚአብሔርን ብዙ የሚያጎላ ነገር አለ? በሰውነቱ ነው ከስም ሁሉ በላይ ስምን በወረሰው። ይሄ ዘጋ እግዚአብሔር አብ ለብቻ ወልድን አሳንሶ አንተ ይሄ ይገባሃል ባይዜ ወልድ ኢየሱስ ክርስቶስ ሞራል የሚፈልግ አምላክም አይደለም። አፕሪሺዬሽን የሚፈልግ አምላክም አይደለም። እሱ እግዚአብሔር እኮ ነው። ሶስቱም አካል እኮ የየራሳቸው ግብር አላቸው። እሱ እኮ እግዚአብሔር ነው። በስልጣን በምላት በስፋት እሱ እኮ እግዚአብሔር ነው። መፍጠር ላይ ነበረበት እኮ፣ ማጥፋት ላይ ነበረበት እኮ፣ ማፍረስ ላይ፣ መስራት ላይ፣ ቋንቋ መደባለቅ ላይ፣ መውረድ ላይ፣ መውጣት ላይ እሱ እኮ እግዚአብሔር ነው። እግዚአብሔር እኮ ነው። ታዲያ ኑ እንውረድ ሲል አብን አሳንሰው ነው ማለት ነው? ወልድ ነው ኑ እንውረድ ያለው? መንፈስ ቅዱስ ነው? አንድ ነው እኮ። እግዚአብሔርነት ስልጣን አላቸው። ወልድ ኢየሱስ ክርስቶስ እኮ እግዚአብሔር ፍጹም አምላክ ነው። እንዴት ነው የበታች ሆኖ እንደ አብ ስልጣን የሚሰጠው? እንደ ዘመናችን ወይም እዚህ ምድር ላይ እንደምናየው ጠቅላይ ሚኒስቴር ምናምን አንተ ሚኒስቴር ነህ፣ አንተ ውጪ ጉዳይ ነህ፣ እንደዚህ ብሎ እንደሚሰጠው እኮ አይደለም። ይለያል እኮ። ሰውነቱን ብቻ የሚመለከቱ ስላሉ ነው። አዎ፣ ይሄ ወልድ ፍጡር ብቻ ነው ብሎ አሁንም የተሳሳተ ጎዳና ውስጥ ያሉት። ወልድ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ያ ከፍ ከፍ አደረገው ማለት በእግዚአብሔርነት ስልጣን ላይ የሚጨምር ሌላ ስልጣን አለ? ሰውነትን ነው ዘጋ ጉልቶ ያሳየ የተሰጠውን ሚሽን። አዎ፣ ያለ ልክ ከፍ ከፍ አደረገው ማለት የተናቀውን ስጋ አዎ መለኮት ተዋሃደና ከፍ አደረገው ማለት ነው።
ከፍ ከፍ አደረገው እግዚአብሔር። ሚሽኑን ጨረሰ እኮ እዚህ ጋር ወልድ ከአባቱ የተቀበለውን ሚሽን ኮምፕሊት ሲያደርግ ሰውን ወደ ምን ከፍ አደረገው? ወደ ክብሩ እንጂ እኮ ወልድ ኢየሱስ ክርስቶስ እሱ እግዚአብሔር ነው። በአብ አዘዘው፣ በወልድ አማካኝነት እኛ በአብ ፊት ምን አገኘን? ሞገስ አገኘን። ያንን እኮ ነው እየተናገረ ያለው እንጂ ወልድ ኢየሱስ ክርስቶስ እኮ እሱ እግዚአብሔር ነው። እሱ እኮ ፈራጅ ነው። እሱ እኮ ፈጣሪ ነው። እሱ አዛዥ እኮ ነው። ወዴት ነው የምንሄደው? ይሄ እዚህ ጋር ያለ የተሳሳተ አመለካከት ካለ ጠጋ ብሎ መማር፣ ሜዲቴት ማድረግ፣ ማጥናት፣ መምህራንን መጠየቅ። በተለያየ እምነት ስፍራም ያሉ ሰዎች ይህን መረዳት መቻል ያለባቸው። ምክንያቱም ወልድ ኢየሱስ ክርስቶስን ከሶስት አካል አንዱ አሳንሶ ማየት ትልቅ ስህተት ስለሆነ ከዚህ በላይ ስህተት የለም። ትልቁ ስህተት ይሄ ነው። ስለዚህ በዚህ ልክ ነው መረዳት መቻል ያለብን ነው የምለው። በጣም ደስ ይላል በእውነት መጋቢ ሐዲስ ቃለ ሕይወት ያሰማልን። ይሄ እንግዲህ የመናፍቃኑ በውጭ ያሉት ሰዎች ጥያቄ ብቻ አይደለም። በመነሻው እነሱ ይጠይቁ እንጂ በእኛም ቤት ያሉት እንደዚህ አይነት በመጽሐፍ ቅዱስ ውስጥ የተጻፉትን በጥሬ ብቻ ያነቡና እውነትም መጽሐፉ ምን ለማለት ፈልጎ ነው ብለው በራሳቸው ደግሞ ጥያቄ ፈጥረው ለራሳቸውም ደግሞ ለራሳቸው መልስ የሚሰጡ ሰዎች አሉ። ከዚህ አንጻር ነው የሚስቱት እና ከእውነተኛ ጎዳና ሲስቱ እንመለከታለን። መምህራንን መጠየቅ ሲገባቸው፣ ቤተክርስቲያንን ቀርቦ መማር ሲገባቸው፣ ከአባቶች እግር ስር ቁጭ ብለው መማር ሲገባቸው የሚኳትኑ ሰዎች አሉ እና ለዚህ አሁን በቂ ምላሽ አግኝተዋል ብዬ አስባለሁ። ምክንያቱም ያለ ልክ እግዚአብሔር ከፍ አደረገው ማለት እንግዲህ የተናቀውን ስጋ ወልድ ቃል ተዋህደ፣ ስለዚህ ከፍ አደረገው እና ራሱ ፍጹም ሰው ሆነ፣ ፍጹም አምላክ አደረገው እና እንዲህ አድርጎ አከበረው ለማለት የተጻፈውን መረዳት ይገባቸዋል ብዬ አስባለሁ። እርሶ አሁን ባብራሩበት መንገድ ማለት ነው እና ቃለ ሕይወት ያሰማልን፣ አስበ መምህራን ያደለልን። በመላው ዓለም ላይ ሆናችሁ ይህ የቃና ዘገሊላ ሚዲያን የምትከታተሉ ውድ ቤተሰቦቻችን የዛሬው መርሃ ግብራችን በነገረ ስጋዌ ወይም በምስጢረ ስጋዌ ዙሪያ ከመጋቢ ሐዲስ መምህር ያቤጽ ደበበ ጋር ያደረግነው ቆይታ ይህን ይመስላል። መርሃ ግብሩን በመምራት እስከ ፍጻሜው ድረስ ከእናንተ ጋር የቆየሁት እኔ መምህር አዲሱ በዛብህ ነኝ። በሌላ መርሃ ግብር ከሌላ እንግዳ ጋር እስከምንገናኝ ድረስ ቸር ይቆዩልን። ሰላም ክርስቶስ በያላችሁበት ከእናንተም ከእኔም ከሁላችንም ጋር ይሁን። ይቆያል።